ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ዛሬ ደግሞ ድንች በስጋን በኔ ቤት በኔ ኪችን እንዴት አድርጌ እንደምሰራ ይዤላችሁ መጥቻለሁ። በጣም ቀላል አሰራር ነው። በጣም ነው የሚጣፍጠው። በዛ ላይ ትወዱታላችሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። እንደ ሁሌውም ቪዲዮውን ስትጀምሩ ላይክ እያደረጋችሁ መጀመር እንዳትረሱ። አሁን ወደ አሰራሩ እንሂድ። በመጀመሪያ እንደምታዩት የሚያስፈልጉኝን አትክልቶችም ከታትፌ ስጋውንም እንደዛው አዘጋጅቻለሁ። እዚህ ጋር እንደምታዩት ድንች ነው፣ ሁለት መካከለኛ የሆነ ድንች ስላይስ አድርጌ ከታትፌ አዘጋጅቻለሁ እና ነጭ ሽንኩርትም እንደዛው የተወሰነ በደቃቁ ከትፌ አዘጋጅቻለሁ ማለት ነው። እናም ቀይ ሽንኩርት እንደዛው ስላይስ አድርጌ ከታትፌ አዘጋጅቻለሁ ማለት ነው። ከዛም ስጋውንም እንደዛው ስላይስ አድርጌ ከታትፌ አዘጋጅቼ ጨርሻለሁ። በመቀጠል በሻይን ጥጃለሁ። ትንሽ ጋል ሲልልኝ በሽሪምሬ የከተፍኩትን ሽንኩርት ጨምራለሁ። ስጋውንም እንደዛው ጨምራለሁ። በሽንኩርቱ ውሃ ስጋውን እናበስላለን ማለት ነው። በጣም ፈጣን አሰራር ነው። በጣም ነው የሚጣፍጠው። በዛ ላይ የሽንኩርቱ ቃና ስጋው ውስጥ ስለሚገባ በጣም ቆንጆ ነው የሚሆንልን። እሺ ይሄው እንደምታዩት የሽንኩርቱና የስጋው ውሃ ወጥቷል። ሽንኩርቱም ስጋውም ቆንጆ ሆኖ ይበስልልኛል ማለት ነው። ራስ በራሱ ሲሆን ቃናውም ቆንጆ ነው የሚሆነው። እሺ እንደምታዩት ሽንኩርቱና ስጋው በራሱ ውሃ ቆንጆ ሆኖ በስሎልኛል። ከዛ ማቁላያ ቅመም ጨምራለሁ። ማቁላያ ቅመም አዘገጃጀቱንም ከፈለጋችሁ አስተያየት መስጫው ላይ አስቀምጡልኝ። በጣም ቆንጆ የወጣችን ማጣፈጫ የሚሆን የማቁላያ ቅመም አዘገጃጀት ልሰራላችሁ እችላለሁ ማለት ነው። ከዛም በማቁላያ ቅመሙ ትንሽ አቁላላዋለሁ። እሺ እንደምታዩት በማቁላያ ቅመሙ የተወሰነ አቁላልቸዋለሁ። ከዛ ዘይት ጨምራለሁ። እሺ ሽንኩርቱ እንግዲህ ያው በዘይቱ የተወሰነ ነው ጠበስ የማደርገው። ስጋውና ሽንኩርቱ ቆንጆ ሆኖ መጀመሪያ ላይ በራሱ ስላበሰልኩት ብዙ ጊዜ አይወስድብንም ማለት ነው። ከዛ ትንሽ ገብ ያለ ውሃ እናደርጋለን። አሁን ስጋውና ሽንኩርታችን ቆንጆ ሆኖ በስሎልናል። በርበሬያችንን እንጨምራለን ያው እንደ ፍላጎታችን። ከዛም በርበሬውን ትንሽ አቁላላዋለሁ። ሞቅ ያለ ውሃ ነው በርበሬያችን እንዳይቃጠል። ያው ለአዳዲስ ሰው ገና ለሚጀምር ሰው ይሆናል በማለት ነው እኔ አንዳንድ ነገሮችን የምናገረው ማለት ነው። ለጀማሪ በርበሬውን ትንሽ አቁላልቸዋለሁ። ከዛ ቆራርጠን ያዘጋጀነውን ድንቻችንን ጨምራለን። ከዛ ያው ከድንቹም ጋር ትንሽ አቁላላዋለሁ እና የተወሰነ ከድንቹ ጋር አቁላላዋለሁ። ሶሱን ሲወስድ አብሮ ሲቅሏላ በጣም ቆንጆ ነው የሚሆንልን። አሁን ቆንጆ ሆኖ ተቁላልቶልኛል የተወሰነ ማለት ነው። ድንቹ ሶሱን እንዲወስድልን እዛ የተወሰነ ውሃ ስለሚያስፈልገው ውሃ ጨምራለሁ። የሞቀ ውሃ ነው እና ድንቹ ሳይበስል ነው ውሃ የጨመርኩት እንዳይፈራርስብን ማለት ነው። ከዛ ክድና አድርገን የተወሰነ ድንቻችን እንዲበስል እናደርጋለን። እሺ አሁን የተወሰነ እንደዚህ ካንተከተከት በኋላ ድንቻችን መብሰሉ እናያለን። በስሎልና
ከዛ ነጭ ሽንኩርታችንን እንጨምራለን እና ኮረሪማ፣ ሌላ እናንተ የምትፈልጉት የምትወዱት ቅመም ካለ መጨመር ትችላላችሁ። እኔ ለዛሬ ኮረሪማ ብቻ ነው የምጨምረው እና ቅቤም ከፈለጋችሁ መጨመር ትችላላችሁ። ከዛ ጨዋችንን ያው እንደ ፍላጎታችን ጨምራለን። እንደምታዩት በጣም ቆንጆ ሶስ ነው የሰጠን። ውፍረቱን በዚህ መልኩ ነው የማደርገው እኔ። ከዛ ጨዋችን፣ ነጭ ሽንኩርታችንና ቅመሙ እንዲዋሃድ አሁንም የተወሰነ ከድነን እናንተከትከዋለን። እሺ አሁን በጋለው ትቼው ነው እዛው ላይ ማለት ነው። ከዛም እንቀንሳለን። እንደምታዩት በጣም ቆንጆ ነው የሆነልን። ይሄው ውፍረቱን እንግዲህ በዚህ መልኩ አድርጌዋለሁ። ልድልድ ያለ ሶስ ሰጥቶናል ማለት ነው። ጊዜ ሳንወስድ በአጭር ጊዜ ያው አዲስ ነገር ባይሆንም እሺ እንደምታዩት ቤት ያፈራውንም አቀራርብ ያለው ወጣችንን ከቀነስን በኋላ ድንች ወጣችንን በጣም ቆንጆ ሆኖልናል እና ያው ድንች በስጋችን በጣም ቆንጆ ሆኖልናል። ድንች በስጋ አዲስ ነገር ባይሆንም ስራ በየቤቱ ይለያያል። በዚህ መልኩ ሰርታችሁ ማታውቁ ከሆነ ሰርታችሁ እንድትሞክሩት ለማለት ያክል ነው። እናም እንደሁሌውም ስለምትሰጡኝ አስተያየት ስለምትደግፉኝ እናም ከጎኔ የሆናችሁ ቤተሰቦቼ ለሆናችሁ አስተያየታችሁን እየጻፋችሁ ለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። አላህ ያክብርልኝ። አሁንም አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እላለሁኝ። እንደሁሌውም ላይክ፣ ሼር፣ ኮሜንት ማድረጋችሁንም አትርሱ። ያው እንግዲህ ይሄንን እንጨማምራለን። የዛሬ ቪዲዮ ይሄንን ይመስላል። ሰርታችሁ ሞክሩት፣ ትወዱታላችሁ። በጣም ቆንጆ ነው። በጣም ነው የሚጣፍጠው። በጣም ቆንጆ ነው። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው፣ ደህና ቆዩ። ከሩዝ ጋር ደግሞ በጣም ነው የሚጣፍጠው።